ሰላም ወደ አድማጮቻችን በአዳዲስ መረጃዎች ተመልሰን መጥተናል። አርሰናልን የሚመለከቱ አዳዲስ መረጃዎች አሉ። አንቶኒ ጎርደን፣ ቪክቶር ዮኬሬስ፣ ቶማስ ፓርቴ፣ ካላፊዮሪ እነዚህ ሁሉ ተጫዋቾች የተለያዩ አስተያየቶችን ሰጥተዋል። ስለነዛ የምንወያይ ይሆናል። ወደ አድማጮቻችን አርሰናል በዝውውር መስኮቱ ብዙ አጥቂዎችን እንዳነጋገረ እንግዲህ አንድሬ በርታ አንድ ሶፍ አርሰናል በመባል የሚታወቀው መረጃ ይዞ መጣል። እስከ 15 የሚሆኑ አጥቂዎችን አነጋግሯል። በዓለም ላይ ያሉትን አንድሬ በርታ ብዙ መረጃ የሚወጡ አይነት አይደሉም። ነገር ግን አርሰናል በሚገባ በዝውውሩ ላይ እንደሚሳተፍ ቃል ልገባላችሁ ፈልጋለሁ ብለው እንግዲህ በሚገባ ስራቸውን ይሰራሉ ተብሎ ይጠበቃል። በዝውውሩ ላይ እስካሁን ድረስ የዙቢሜንዲ ጉዳይ ብቻ ነው የተጠናቀቀው። የዙቢሜንዲን ጉዳይ ግን ለመድፈኞቹ ጥሩ የሚያደርገው በክረምቱ የዝውውር መስኮት ከሚመደበው በጀት የተሻለ ያክሉን ለደና ነገር እንዲያወጡት ወይም ለጥሩ የዝውውር መስኮት ላይ እንዲያወጡት ስለሚያስፈልግ አርሰናል የዙቢሜንዲን የኮንትራት ማፍረሻ ከሪያል ሶሲዳድ ጋር ተወያይቷል እና በ2 እስከ 3 ክፍያ ድረስ ነው መክፈል የሚጠበቅበት። ይህ ለመድፈኞቹ የዝውውር ዋጋቸውን የተሻለ ያደርግላቸዋል። የተሻለ ገንዘብ እንዲኖራቸው የሚቆይ ይሆናል። ወደ አድማጮቻችን እንግዲህ የመጀመሪያው መረጃችን የሚሆነው የአንቶኒ ጎርደን ነው። ከዛ በፊት ግን ወደ አድማጮቻችን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደርስ ያግዘናል። የመጀመሪያው መረጃችን የሚሆነው እንግዲህ አንቶኒ ጎርደን የሚመለከት ነው። አርሰናል እንግዲህ እንዳንዱ አማራጭ የሚያዩ የግራ መስመር ተጫዋች ነው። ነገር ግን አምና አርሰናልና ሊቨርፑል ኒውካስትል በፒኤስአር ምክንያት ሲቸገር ይህን ተጫዋች ለማዘዋወር ሞክረው ነበር። ነገር ግን በጊዜው ኒውካስትል ተጫዋቹን ለማቆየት ፈልገዋል። እንግዲህ ዝውውር የሚሳካ ነው ወይ ካላችሁኝ ትንሽ የሚያስቸግር ነው። 80 ሚሊዮን ፓውንድ ኒውካስትሎች ይፈልጋሉ። ነገር ግን አስቸጋሪ የሚያደርገው ሁለት ምክንያቶች አሉ። አንደኛው ምክንያት ለኒውካስትል ቀላል እንዲሆንላቸው የሚያደርገው ዝውውሩ ላይ በቀላሉ ይህንን ተጫዋች እንዲለቁት ይጠበቃል ወይ የሚል ነው። ኒውካስትል እንግዲህ አንደኛው የሚሆነውን አሌክሳንደር ኢዛክን መልቀቅ አይፈልጉም። ያ እንግዲህ የተጠበቀ ነው። እስከ 150 ሚሊዮን ፓውንድ ብለዋል። አንቶኒ ጎርደን ሁለተኛ ነው የሚሆነው። አቢ ባርነስ ጥሩ ብቃቱን ያሳየ ስለሆነ እንግዲህ ባርነስን አቆይተው አንቶኒ ጎርደን ይለቃሉ ወይ የሚጠበቅ ነው የሚሆነው። በተለይ በስነ ምግባር ጉዳይ ችግር አለ። ነገር ግን የዚህ ተጫዋች ፈላጊ እንግዲህ አርሰናልና ቼልሲ ናቸው። ሁለቱም ቡድኖች የግራ መስመርና አጥቂ ማስፈረም እቅድ አላቸውና በብዙ ተጫዋቾች ጋር ተመሳሳይ ጊዜ ሊነሱ የሚችሉ ናቸው። እንግዲህ ሊቨርፑልም ፈላጊው ነው። ነገር ግን ሊቨርፑል የግራ መስመር የግራ ተመላላሽ የሆኑ ተጫዋቹን ዲያዝን መልቀቅ የሚችል ከሆነ ነው። ያለበለዚያ ይህንን ተጫዋች በዝውውር መስኮት ላይ ከሚፈልጋቸው ዝርዝር ውስጥ አላካተተውም። በአጠቃላይ እንደ ዝውውር መስኮት ግን ኒውካስትል ለዚህ ተጫዋች 80 ሚሊዮን ፓውንድ መፈለግ እንግዲህ በፕሪሚየር ሊጉ ፕሩቭን የሆነ ጥሩ ፐርፎርማንስ ያሳየ ተጫዋች ነውና ይገባዋል የሚባል ነው። ነገር ግን አርሰናሎች ይህንን ያክል ዋጋ ያወጣሉ ወይ ትንሽ አስቸጋሪ የሚያደርግ ይሆናል። እንደ ቲክቶክ ዘገባ ከሆነ እንግዲህ ሁለት መረጃዎችን ይዞ ወጥቷል። አንደኛ ቪክቶር ዮኬሬስን የሚመለከት ነው። ቪክቶር ዮኬሬስ በአንድሬ በርታ በጣም የሚደገፈው ትልቁ አጥቂ ይሆናል ብለው የሚያስቡት ይህንን ተጫዋች ነው። አንደኛ ለመድፈኞቹ የሚያዋጣቸው ዋጋው እስከ 65 ሚሊዮን ዩሮ ወይም 60 ሚሊዮን ፓውንድ ድረስ ማውጣት ይጠበቅባቸዋል። በቀላሉ ማዘዋወር የሚችሉ ናቸው። ንግግሮችን ጀምረዋል። ነገር ግን ማንቸስተር ዩናይትድ እዚህ ዝውውር ላይ በቀጥታ ገብቶበታል። የማንቸስተር ዩናይትድ አስተያየት ምንድን ነው? ዩሮፓ ሊግ እስከምንጫወት የምናሸንፍ ከሆነ ወደ አውሮፓ ቻምፒዮንስ ሊግ ስለምንሳተፍ በቂ ገንዘብ ስለሚኖረን ማስፈረም እንችላለን የሚል ነው። ይህ ደግሞ የሚሳካ ከሆነ እንግዲህ ጥሩ የሚባል ነው ለማንቸስተር ዩናይትድ። አሁን በቅርብ ሰዓታቶች ማቲያስ ኩኛን ኦልሞስት እየጨረሱ ይመስላል። ሁለተኛ የሚሆነው ቪክቶር ዮኬሬስ ወይስ ሊያም ዴላፕ በሚል ተይዘዋል። አርሰናሎች ሊያም ዴላፕን ከመፈለግ ይልቅ አሁን ወጥ የሆነ ጨራሽ አጥቂን ማምጣት ነው የሚፈልጉት። ቪክቶር ዮኬሬስ ተመራጩ ነው ይቀርባል። ቤንጃሚን ሴስኮ፣ ቪክቶር ኦሲሜን እያልን ብዙ አጥቂዎችን መጥራት እንችላለን። ያንን ግን ይሳካል አይሳካም የምናየው ይሆናል። እንደ ቡድን አርሰናል በቀጣዮቹ ጊዜያቶች የአጥቂና የመስመር ተጫዋቾችን ማስፈረም ላይ አጠንክሮ እንደሚሰራ የሚጠበቅ ነው የሚሆነው። አሞሪም የዚህ ተጫዋች እንግዲህ አብረው ተሰልጥነውታል፣ ፍላጎት አለ። ስለዚህ የሚሳካ ከሆነ እንግዲህ ለአርሰናል ትንሽ እንደሚያስቸግረው የሚሆን ነው። አርሰናል ከሌሎች ተጫዋቾች የተሻለ አድርጎ ዝውውሮች ላይ ፈጠን ብሎ መንቀሳቀስ እንደሚጠበቅበት ግን የብዙዎቹ ሀሳብ ነው። ቶማስ ፓርቴን የሚመለከተ ነው ሌላኛው መረጃችን። ወዳጆቻችን ቶማስ ፓርቴ አሁንም ንግግሮቹ እንደቀጠሉ ናቸው። የቶማስ ፓርቴ ሁኔታዎቹ ወዳጆቻችን በሚገርም ሁኔታ በኤምሬትስ ስታዲየም ላይ የቶማስ ፓርቴ ኤጀንት ተገኝቶ ነበር። መረጃዎቹ እንደሚያሳዩት ከሆነ ኤጀንቱ የተገኘው የአርሰናልን ጨዋታ ከመጨረሻውን በፕሪሚየር ሊጉ ያደረገውን በሜዳው ማለት ነው ኒውካስትልን የገጠመበት ጨዋታ ላይ ተገኝቶ ነበር። ጥሩ ነገሮችን ተነጋግሯል የሚባል ነው። ያው እንግዲህ ኮንትራቱ ድርድሮቹ እንደቀጠሉ ነው። አርሰናሎች ጉዳት ሊያጋጥመው ይችላል የሚል ስጋት እና የ2 ዓመትና የ3 ዓመት ኮንትራቶችን መስጠት አይፈልጉም። ኮንትራቱን ከፍ እንዲል አይፈልጉም። ስለዚህ በኮንትራቱ ጉዳይ ድርድሮችን እንደሚያደርጉ የሚጠበቅ ነው የሚሆነው። ድርድሩ ይሳካል ወይ ካል እንግዲህ ጥረቶች አሉ። የመሳካት እድል ሊኖረው ይችላል። ነገር ግን
አርሰናሎች በፍጥነት ይህንን ጨርሰው ከዙቢሜንዲ፣ ቶማስ ፓርቴ፣ ዲክላን ራይስ የአማካይ መስመሩ ላይ እንዲኖሩ ይፈልጋሉ። ሚኬል ሞሬኖን ጨምሮ ያንን ማሳካት ከሚፈልጓቸው ተጫዋቾች ውስጥ አንዱ ነው። ቶማስ ፓርቴ በቡድን ውስጥ የሚቆይ ከሆነ የተሻለ ሚናን በሚቀጥሉት ዓመታቶች ውስጥ ይወጣል ብለው ያስባሉ። ነገር ግን በደሞዙ ጉዳይ ነው እንግዲህ አሁን ካለው ከ200 ሺህ ደሞዝ ከፍተኛ ሳይሆን አርሰናል ባለበት ወይም ቀንሶ እንዲደራደራቸው ነው የሚፈልጉት። እንግዲህ ይህ ድርድር አስፈላጊ የሆነው ሰዓታችሁ ድረስ የሚደረግ ይሆናል። የመጨረሻው መረጃችን የሚሆነው ካላፊዮሪ ጋዜጣዊ ወይም ደግሞ ከጣሊያን ጋዜጠኞች ጋር ንግግርን አድርጓል። ስለ አርሰናል ቆይታው ምን ይመስል እንደነበር፣ በውድድር ዓመቱ ላይ ምን ነገሮች እንዳሳለፈ ጋዜጣዊ መግለጫዎች ላይ ተጠይቆ ነበር። የሰጣቸው ሀሳቦች ምንድናቸው? አንደኛ በአርሰናል ደስተኛ እንደሆነ፣ አሰልጣኙ በሚሰጠው ቦታዎችና አሁን በኒውካስትል ጨዋታ የመሀል ተከላካይ ሆኖ አይተነዋል። እኔ በጣም የምፈልገው ካላፊዮሪ የመሀል ተከላካይ ሆኖ ማየት ነው። የግራ ተመላላሽ ቦታው የሚሸፍን ቢሆንም በመሀል ተከላካይነት ግን በጣም የተለየ ሚና ለአርሰናል መስጠት የሚችል ነው። በተለይ በግራ መስመር ደግሞ የግራ መሀል ተከላካይ ሆኖ የሚጫወት ከሆነ ተመላላሽነት ቦታውንም በሚገባ መውጣት የሚችል ተጫዋች እንደሆነ አሳይቷል። ስለዚህ እነዚህም ቦታዎች መሸፈኑ ጥሩ ነው ሳለ ካላፊዮሪም በአርሰናል ቤት ማቆየት የሚጠበቅ ነው። አንደኛ 4 ዓመት ኮንትራት ነው የፈለገው። ስለዚህ የሚቀጥለው ዓመት ከተጫወተ በኋላ አዲስ የኮንትራት ድርድሮች የሚጠበቁ ይሆናል። እንግዲህ መድፈኞቹ በትልቅ ደረጃ ይደርሳሉ ብለው ከሚጠብቋቸው ተከላካዮች ውስጥ አንዱ ካላፊዮሪ እንደሆነ ይታወቃል። መፋለምን የሚፈልግ በእያንዳንዱ ቦታዎች ላይ መገኘትና ሚሽን ወይም ስኬቶችን ለማድረግ ጥረቶችን የሚያደርግ ተጫዋች እንደሆነ ይታወቃል። ማሻሻል የሚጠበቅብኝ አለ ለሚቀጥለው ውድድር ዓመት በእኔ እይታ እኔ ማሻሻል የሚጠበቅብኝ በወጥነት ያለ ጉዳት መጫወት ይጠበቅብኛል። በዘንድሮ ውድድር ዓመት በጉዳት ምክንያት በብዙ ጨዋታዎች ላይ መሳተፍ አልቻልኩም በማለት አስተያየቱን ሰጥቷል። በጣም ይህ መነሳት የሚጠበቅበት ነው እንጂ አርሰናል ከሳሊባ ጋር ጃኮብ ኪዊየርን ከሚያጣምር ይልቅ ጃኮብ ኪዊየርን የተለየ ብቃት የለውም እያልኩ ሳይሆን በብቃትና በፐርፎርማንስ ብታዩት የተሻለ ትልቅ ደረጃ የመድረስ አቅም ያለው ካላፊዮሪ ሆኖ ይታያሉ። ፊትነሱን ማሻሻል እንደሚጠበቅበት ተናግሯል። እንግዲህ ይህ ለአርሰናል አስፈላጊ የሚሆነው በዝውውር መረጃዎቹ እንግዲህ ሌላኛው የሚሆነው የኒኮ ዊሊያምስ እንዲሁም የሌሎች ተጫዋቾች ዝውውር ጉዳይ ዛሬ አዲስ ነገር የለም። ከአርሰናል ስብስብ ውስጥ መልቀቅ የሚፈልጋቸው ተጫዋቾች ጉዳይ እንግዲህ የተጠበቀ ነው የሚገኘው። የኬረን ቴርኒ ሰልቲክ መግባት ተረጋግጧል። የፍላሚንጎ የጆርጂኒዮ ጉዳይ ኦልሞስት ተጠናቋል። የሱ ተጫዋችም ማለት ነው። ስለዚህ መድፈኞቹ በቀሪዎቹ ጊዜያቶች በተለይ በቀጣይ ላለባቸው ለሳምንት ጨዋታ ለታዳጊ ተጫዋቾች እድል እንደሚሰጥ የሚጠበቅ ነው የሚሆነው። ማይክል አርቴታ አዳዲስ ተጫዋቾችን ያሳያል ተብሎ ይጠበቃል። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።